Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም የጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። አዲስ ቻናላችን ነው። አድማጮቼ አዲስ ቻናል ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና የደውል ምልክቷን ተጭናችሁ ኦል የምትለዋን ከተጫናችሁ ሁልጊዜ ለህዝባችን ይጠቅማል፣ ያስተምራል፣ ህዝብ ማወቅ አለበት ብለን የምናስበውን የሚላክልን ከሁሉም ማዕዘን ከአራቱም ማዕዘን የኢትዮጵያ እየተደወለ ይነገረናል። ይህንን አፕሎድ ባደረግን ቁጥር ቶሎ ብሎ ኖቲፊኬሽን እንዲመጣላችሁና ቀድማችሁ እንድታዩት ነው። ይህንን እንደዚህ ፈልገን ወደ እናንተ ከህዝብ የተላከልን የምናመጣው ለምንድን ነው? ወዳጆቻችንን ደስ እንዲላቸው፣ እንዲጠነቀቁበት፣ እንዲማርበት፣ ለጠላት ደግሞ እርርድብን የሚያደርግ ነገር ሲሆን ወዲያው ነው አፕሎድ የምናደርገው። ብዙ ጊዜ ስለሌለን አሁን ቶሎ ቶሎ አንለጥፈው ያለ ነው። ከዛሬ ጀምሮ ግን በየቀኑ ቢያንስ አንድ ጊዜ አፕሎድ ለማድረግ አስበናልና ሰብስክራይብ አድርጉ። ሌላ ደግሞ የምንላችሁ ላይክ አድርጉት። ላይክ ካደረጋችሁትም ይወደዋል ብሎ ዩቱብ ስለሚያምን ኤአይው ማለት ነው አርቲፊሻል ኢንቴሊጀንሱ ወዲያው አፕሎድ ባደረግን ቁጥር የሚወደው ቻናል አፕሎድ አድርገዋል ብለዋል ወደ እናንተ ስለሚልክ ኖቲፊኬሽን ሪኮሜንዴሽን ይህንን ይጠቅማልና እንደዛ ማድረግ አትርሱ። ይህንን እያልኩኝ እንግዲህ አድማጮቼ አዲስ ቻናል ስለሆነ ነው እንደዚህም አስተዋውቁት እያሉን ስለሆነ ነው ዩቱቦቹ። እና አሁን እንደምታዩቸው ያላችሁት የአራት ሰዎች እያያችሁ ናቸው። አራቱንም ሰዎች 5 ናቸው፣ እንዳውም ይቅርታ 5 ናቸው። ማንን ልተው ነበር? 5ቱንም እንደምታዩቸው የሱዳኑ ፕሬዚደንት አልቡርሃን፣ የኤርትራው ፕሬዚደንት ኢሳያስ፣ የትግራይ ፕሬዚደንት ዶክተር ደብረጽዮን፣ የአማራ ፋኖ አዛዥ ዘመነ ካሴ እና የኦላ ዋና አዛዥ ደግሞ ጃልሞሮኖች ናቸው። እነዚህን ተገናኝተው ተመካክረው ወስነዋል። 5 ውሳኔዎች ወስነዋል። 5ቱንም ውሳኔዎች 2ቱም አብረው የወሰኑት ነው። 3ቱንም ደግሞ ለብቻ ሆነው የወሰኑት ነው። ብቻ 5ቱንም እስከ መጨረሻ ቆይታችሁ አዳምጡት። ለአጭር ጊዜ ነው ከኛ ጋር የምናቆያችሁ። ቶሎ ቶሎ እያልኩ እየተናገርኩ ነው ያለሁት እንደምታዩት። እና ወደዛ እንለፍ፣ አብረን እናዳምጠው። እንደነገርኳችሁ ግን ጊዜ የማትፈጀዋ ላይክ የምትለዋን ጫን አድርጓት፣ ምክንያቱም ለሁሉም እንዲደርስ ማለት ነው። እና ይህንን የት ተገናኝተው ሁሉንም በአካል ነው ወይ የተገናኙት? በስልክ ነው የተገናኙት? ራሳችሁም መገመት ትችላላችሁ። ማን በአካል ሊገኝ ይችላል፣ ማን ደግሞ በስልክ በቴክኖሎጂ ሊገኝ ይችላል። በሳተላይት ስልኮች ሊገናኙ እንደሚችሉ፣ ምክንያቱም በኢትዮጵያ ቴሌኮሙኒኬሽን የሚያዘውን ማንም አይናገርም። አሁን ይጠለፋል። ለሁሉም እንዳውም እዚህ ያለሁኝ መንገር የምፈልገው አመራር ላይ ከሆናችሁ የራሳችሁ ስልክም የአጀቦቻችሁ ስልክም በቴሌኮሙኒኬሽን ስለሚታወቅ ቀይሩት። ስልካችሁ ቀይሩ፣ የስልካችሁ ቀፎጥ ጣሉ። አለበለዚያ እየተከታተሏችሁ ነው ያለው። ከቴሌኮሙኒኬሽን ከኢትዮጵያ ቴሌኮሙኒኬሽን ያገባናል ብለው የነገሩን ነው የምንነግራችሁ ያለ ነው። ይሄ ከአርስቴ መውጣት አይደለም፣ ምክንያቱም እንደ አጋጣሚ ሆኖ ስላነሳሁት በጣም በጣም ጠቃሚ ነገር ነው። አብይ አህመድ አመራሮችን ከነዚህ ከ5ቱ አሁን እስቲ 2ቱን እንኳን የውጭ ሀገር የሌላ ሀገር ፕሬዚደንቶች ናቸው። 3ቱንም ግን የኢትዮጵያ ሰዎች ስለሆኑ ከነዚህ ወይ ደግሞ ከነሱ ስር ያሉትን ከፍተኛ አዛዦችን ቢገድል በድሮን አድርጎ ምኞቱ ይሄንን ነው፣ ህልሙ እንደዛ ነው። ተከታተሏቸው ነው የሚል ያለው። ቴረር ለማስገባት ውስጥ ነው፣ ቴረር ውስጥ እንዲገባ ነው ህዝቡን የሚፈልገው። አንድ መሪ ሲገደል መቼም መሪው ብቻ አይደለም የሚሞተው፣ ሁልጊዜ ከስሩ ያሉትንም ሞራላቸው ይወድቃል፣ ከህዝቡንም በጣም ይጨነቃል። ግን የባሰ ጠንክረ ነው አላማ ካለ የባሰ እንዳውም የእሱን ማነሱም እበቀላለሁ ብለህ እንዳውም ትሄዳለህ። ግን አብይ አህመድ ይህንን አይገባውምና ሁልጊዜ ስልካችሁ ቀይሩ በሏቸው። አጃቢዎቻቸውንም ስልካቸው መቀየር አለበት፣ ይታወቃል ወይ? ያለ አጃቢያችሁ ሩቅ አድርጉት። አጃቢያችሁ ታማኝ ከሆነ እንኳን የአጃቢዎቻችሁ ጓደኞች ስላሉ እነዚያ ጓደኞች ደግሞ የአጃቢዎቻችሁ ስምና ስልክ ቁጥራቸውን ስለሚያውቁ በዛ ሊገኝ ይችላል። ስለዚህ ጥንቃቄ አድርጉ። እነዚህ አጥፍቶ ጠፊ ድሮኖች ለዛ ነው የሚሰሩት ያሉት ብለውናልና ከመስመሬ አልወጣሁም። ምክንያቱም እንዳጋጣሚ ስላነሳሁት መነገር ስላለበት ነው የምነግራችሁ ያለሁኝ። መነገር አለበት። ይህንን ለሁሉንም ንገሩ አድማጮች፣ በተለይ አመራር ላይ ያሉትን ለብዙዎቹ እየደወልን በውስጥም እየነገርናቸው ነው። ግን ጮሆን ብንናገርም
እንዳውም ብልጽግና አውቀውታል ሰምተውታል እያሉ ብዙ ነገር ስለምናስቀር በሚዲያ ስናወጣው ማወቅም ስላለበት ጥሩ ነው። ይህን እያልኩ እንግዲህ አድማጮች ይህንን ውሳኔ ምንድን ነው ታዲያ የወሰኑት ብላችሁ ውሳኔ የተወሰነውን ለመስማት እንደምትጓጉ ምንም ጥያቄ የለኝም። መጓጓትም አለባችሁ። አንድና አንድ ውሳኔ የወሰኑት አብይ አህመድን በሚመለከት ነው። አሁን ስለ ሌሎቹ ሲነገር ስለ ኤርትራ ሰራዊት፣ ስለ ሱዳን ሰራዊት፣ ስለ ህወሓት፣ ስለ ኦልማሮ፣ ስለ ፋኖ ተብሎ ነው። የኢትዮጵያው ግን አንድ መሪ ነው ያለው። እሱ ሁሉንም የሚኒስትሪ መስሪያ ቤቶችንም የሚያስተዳድረው የሚያዘው ሁሉም ነገር የሚያደርገው እሱ ነው። አንድ ጊዜ እንደ ልጅ ይሆናል፣ አንድ ጊዜ እንደ እብድ ያደርገዋል፣ አንዳንድ ጊዜ ደግሞ እንደ መሪ ይሆናል፣ አንዳንድ ጊዜ እንደ ታዋቂ የሆነ ጀግና ጀነራል ለመሆን ይቃጠዋል። ስለዚህ እሱን ዋና ጠላታችን ቁጥር አንድ ጠላታችን ያሉት አምስቱንም ነው የምነግራቸው ያለኝ። ቁጥር አንድ ጠላት የሁላችንም የመላው የኢትዮጵያ ህዝብ፣ የኤርትራ፣ የሱዳን ጠላት አብይ አህመድ ነው። ስለዚህ እሱ መወገድ አለበት ነው። አብይ አህመድ ከተወገደ ሁሉ ነገር ይፈርሳል። ድርጅት የሚባል ነገር የለም። የድርጅት መዋቅርነት የለውም። ሁሉንም ብልጽግና ቢባልም አብይ አህመድ ነው። መከላከያ ቢባልም አብይ አህመድ ነው። የውጭ ጉዳይ ሚኒስትሩም ራሱ አብይ አህመድ ነው። የጤና ሚኒስትሩም እሱ ራሱ አብይ አህመድ ነው። ሁሉንም ብቻ ገንዘብ ሚኒስትሩም እሱ ነው። የሚያዘው የሚነዘው እሱ ነው። ስለዚህ አብይ አህመድ መወገድ አለበት። አንድ በሉልኝ። አንድ ሁለተኛ፣ ልክ አብይ አህመድ እንደተወገደ ደግሞ እነዚህ አሁን የኤርትራና የሱዳን ስራ እዛ ቆመ ማለት ነው። ቆመ። እነዚህ ሶስቱ ደግሞ አዲስ ሶስቱ ብቻ ሳይሆን የሌሎችም የአፋርም፣ የሞጎጉ፣ የቤንሻንጉል ጉሙዝም፣ የጋምቤላውም እንደ ተጠናክረው ከመጡ ሆነው የጊዜያዊ የሽግግር መንግስት ለማቋቋም እኩል ሆነ። እንደ ከዚህ በፊቱ እገሌን የሚመራው የኦሮሞ ብልጽግና፣ የትግራይ ወያኔ ምናምን የሚባል ነገር ሳይኖረው እኩል የሆነ ከአማራውም፣ ከኦሮሞውም፣ ከትግራዩም ሌሎችም ካሉ ጋር ተውጣጥቶ የጊዜያዊ የሽግግር መንግስት እንዲቋቋም ብለው ነው የወሰኑት። ሌሎቹ አሁን ለምሳሌ የምንጠይቀን ነበር ስለ መሬቶችን ተይዘው ያሉት አሁን ለምሳሌ የምዕራብ ትግራይ አሉን። ምዕራብ ትግራይ የአማራ ክልል የያዘውና የተጠቀመበት አንዲትም ነገር የለም። አማራን ከኦሮሚያ የሚፈልገው አለ፣ ኦሮሞው ከአማራ የሚፈልገው አለ፣ ከቤንሻንጉል ጉሙዝ የሚፈልጉት ሁለቱንም አለ። ስለዚህ ይህንን የሚያናክሰን የሚያጫርሰን ስለሆነ በህግ ባለበት በዛው በህገ መንግስት የሚታወቀው የትግራይ ክልል የትግራይ፣ የአማራ ክልል የአማራ፣ የኦሮሚያ ክልል የኦሮሚያ፣ የቤንሻንጉል ክልል የቤንሻንጉል ጉሙዝ፣ የአፋሩም እንደዛ የሁሉንም ክልሎች እንዳለ ሆኖ ይቆያል። መጠየቅ ካለበት ደግሞ መመለስ ይፈለጋል። ይህንን ነገር ይሰማይልኝ፣ ይታይልኝ የምትሉት ነገር ካለ ደግሞ ምን ይሆናል? በህገ መንግስት የተቀመጣለ በህገ መንግስቱ መሰረት ይሰራል። እንደሚንታይም ደግሞ ሽግግር መንግስቱ ለአጭር ጊዜ ሆነው ወደ በህዝብ የተመረጠ በትክክለኛ ከህዝብ የተመረጡ ሰዎች እንዲመሩት ይደረጋል። ህገ መንግስቱ ያለው ግን ህገ መንግስቱም ለጊዜው አይነካም። አዲስ አበባ የሚባል ነገር አይነሳም። ይሄ ሌላ ስለ ባንዲራውም ስለ ምናምንም የሚባለው ጥቃቅን የሆነ አነስተኛና ጥቃቅን ለጊዜው አሁን አናነሳውም። መነሳት ካለበት አጃስት መደረግ አለበት፣ አሜንድ መደረግ አለበት የሚባል ነገር ካለ ደግሞ እየታየ ይደረጋል። አሁን ግን ቁጥር አንድ ለሀገራችን ለደህንነታችን አደጋ የሆነ ለህዝብ አደጋ የሆነ ለኦሮሞ አይሆን ለአማራ አይሆን ለሁሉንም ብሔር ብሔረሰብ የማይሆን እንኳን ለኢትዮጵያ ይቀርና ለጎረቤት አገር የማይሆን ሰው ስለሆነ ይሄ አብሮ ተባብሮ አብይ አህመድን ነው ምላችሁ ያለኝ። ምክንያቱም አብይ አህመድ ነው የያዘው በሙሉ። አብይ አህመድን ነቅሎ ማባረር ማለት ነው። ንቅል አርጉ እንደ አላለም አንድ ዛፍ ንቅል አርገ ብትጥለው ምን ይሆናል? የለም አረረ ማለት ነው አይደለም? ያው ከዛ የበለጠ ዝርዝር መሄድ ስለማልችል ነው። ስለዚህ እንደዛ ነው ተወስኖ ያለው አድማጮች። እነዚህ ተስማምተዋል፣ ተነጋግረዋል፣ ወስነዋል። ይህንን ደግሞ ህዝባችን እንዲሰማው የሚገባውን ማድረግ ያለበትን
የሚመቸው ሳይሆን ማድረግ ያለበትን መስዋዕትነት ለመክፈል መነሳት አለበት። የአዲስ አበባ ህዝብ እግጅና እግርህን አስረህ ቁጭ ብለህ መቼ ነው የሚመጡልን እያልክ አትጠብቅ። መስራት ያለብህን ስራ። የምታስተላልፈው ኢንፎርሜሽን ካለ ወደ ሚዲያ አስተላልፍ። እኛም እንናገራለን። ወደ ፋኖ የምታስተላልፈውም ወደ ኦላ የምታስተላልፈውም ከሆነ አስተላልፍ። ዝም ብለህ ቁጭ አትበል። ስራህን ስራ። ካንተ የሚጠበቅ ነገር አድርግ። አገሬ ምን አደረገችልኝ እገሌ ምን አደረገልኝ አይደለም፣ እኔ ምን አደረኩ ብለህ ጠይቅ። ስለ ራስህ ምንድን ነው የማደርግ ያለሁት? ከቀዬ ከሰባት ዘር የተቀመጠ የኖረበትን የሰሩበትን ከቤተ ክርስቲያናቸው ከመስጊዳቸው ከመቃብራቸው ከእድራቸው ተነቅለው ተወጥተው ወደ ሸገር የሚባል ያውም ከአዲስ አበባ ወጥተን ተጥለን የነበርንበት አካባቢ ደግሞ ለአረቦች እየተሸጠ ምንድን ነው የማደርገው ያለሁትን ብለህ ማሰብ ያለብህ ራስህ ነህ። አብይ አህመድ አዝኖ አይሰጥህም። አብይ አህመድ ግን ከፍተኛ ፍርሃት ይዞታል። ሽማግሌ እየላከ ነው። በውስጥም ይሁን በተለያየ ነገር የሚልክልን አለ። አሁን ወደኛ ወደ ሚዲያ አሁን የሚልከው ነገር አለ። ይህንን ልስጣቸውና ይህንን ያቆሙልኝ፣ እኔ ሰላም ነው የምፈልገው፣ ሰላም መፍጠር ነው የምፈልገው ምናምን እንደዚህ እናድርግ ይላል። ይሄ የመጀመሪያው ጊዜ አይደለም። ፕሪቶሪያ ተፈራርሞ እንደመጣ እኮ ምን አደረገ? አማራ ፋኖ እንደዚህ እያደረገን ነውና መሬታችሁ ይዘዋልና ኑና ተዋጉ ብሎ ነበር ለቲዲኤፍ። ቲዲኤፍ ነው ዞር በል ከዚህ እኛ ጦርነት ሰልችተናል፣ ከእንግዲህ ወዲህ ደም መፋሰስ ከአማራ ህዝብ ጋር ተፋሰም አናቅም፣ መፋሰስም አንፈልግም፣ ወደ ኤርትራም አንሄድም ብለው እምቢ ያሉት። አሁን ደግሞ በባሰ ሊሰራበት እየተሰበሰቡ ነው ያሉት። በየቀኑ እየተሰበሰቡ ነው ያሉት። ይህንን ያልኩ አድማጮቼ አሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።